በለምሳሌ በትዳራችሁ በጣም ከፍተኛ የደስታ ጊዜ የሚባሉት ነው። ሁሌ አማኒ ማንጀባ ጤና ጀበረካ ጀባ ጤና ይስጣችሁ ይስጣችሁ። ባንድ ቃል ተመልካቾቻችን የመሴሾው ነው። መሴሾው በአባይ ቲቪ እና በመሴሾው ዩቲዩብ ቻናል የሚተላለፍ የምሽት የመዝናኛ ፕሮግራም ነው። የዛሬው ፕሮግራማችን የምንጀምረው በጥንዶች ነው። አሪፍ እንግዶች ጋብዣላችኋለሁ። በተለያዩ የሶሻል ሚዲያ አስተማሪና አዝናኝ ቪዲዮዎችን በመለቀቅ ይታወቃሉ። በጣም ተጽዕኖ ፈጣሪ ናቸው። በቲክቶክ ስማቸው ጃር ካፕልስ ይባላሉ። ዋና ስማቸው ደግሞ ዮናስ የሻወርቅና ሩት ወንድሙ ናቸው። ስለ ትዳራቸው፣ ስለ ስራቸው ላወጋቸው የመሴሾው የክብር እንግዳ አድርጌያቸዋለሁ። በክብር ተቀበሏቸው። በክብር ተቀበሏቸው። ጆናስ ሰላም ነው። እንግሊዝኛ ጆናስ ነው። አዎ ጆናስ። በአማርኛ ሀበሻ ይሻላል። ሩት ነሽ ናራሽ እንዴት ናቸው እነዚህ ጃር ካፕሎች? አያምሩ? አያምሩ? አለባበሳችሁ በጣም ደስ ይላል። በጣም እንትን ነው ማች ነው። አንኤክስፔክትድ እኔ እንትን ሱሪ ልቀይር መሰለኝ። እንኳን ደህና መጣችሁ። ጃር ካፕልስ በጣም ቲክቶክ ላይ በጣም ታዋቂ ነው ስማችሁ። እስክሮል ሳደርግ እኮ ይመጣል። እውነት የትኛው ቪዲዮ ይመቻል? አይ እኔማ ሁሉ ነው የሚመቸኝ። እናንተም የሚመቻችሁን ትመጣላችሁ። ውህደታችሁ ምናምን ደስ ይላል በጣም እናመሰግናለን። እና ሰሞኑን ዝም ብዬ ሳፈላልግ የሆነ ጃር ካፕሎች አዳዲስ ነገር ጀምረዋል የሚባል ሚስጥር ስሰማ ቆየ መሴሾው እንግዳ ይሁኑ ብዬ መጣችሁ። አሪፍ ማን ያወራው ነው ሚስጥር? አይ ሚስጥር ሰማሁ ውስጥ አዋቂ። አዎ አዲስ እስቲ ቤቢ ምንድን ነው አዲስ? ሁለታችን ነው በአዲስ ስራ የምንመጣው፣ ግን የኔ ትንሽ ላቆየውና የራሱን ደግሞ ሲንገርክ አንድ ላይ ነው። ግን በሆልድ ያደረገችው ስራ አለ እንትን ነው ፕሮዳክሽን፣ የሰርግ ሰዎችን ለመዳር ምናምን ፕሮዳክሽን ስቱዲዮ አዘጋጅተናል የራሳችን ማርጂን ፕሮዳክሽን ቦሌ ፍሬንድሺፕ ሆቴል አጠገብ ላይ። ኦኬ ሶ እዛ ላይ የምናደርገው ምንድነው የተለያዩ ኢቨንቶች ምናምን አሁን ባለፈው እንደነበረው ቦክስ እንደ ቦክሱ አይነት ኢቨንቶችም ሰርጎችም የተለያዩ ኢቨንቶች ብቻ እየተገኘ በአሪፍ ሌተስት በሆኑ ካሜራዎች እና አሪፍ ሻቶች እንወስዳለን። ሰርጎች ፕሮግራሞች ምናምን ነው የምንቀርጸው። አዲስ ለሚጋቡ ነው ወይስ ድጋሚ ለሚጋቡ ነው? ይቻላል መደጋገም አቅም ካለ እኛ እንድራለን። ስለዚህ አሁን ድጋሚ ሳደርግ ለአንተ በነፃ ልጅን ነው መቼ ሰዚህ በቅርቡ 20ኛ ዓመቴን ነው እንጂ ድጋሚ እንደገና ሚስቴን ለማግባት እፈልጋለሁ። በደስታ እንመጣለን። ይቻላል። ማርጂን ሞመንትስ ይባላል ድርጅታችን ስም። ቬሎዋል ሚሽን ማምጣት እንደገና። አዎ እንዴ ችግር የለውም። መጀመሪያ እናንተ ቬሎ ለበሷ መቼት ቬሎ ለበሰች ለብሳለች። ያው ከእኔና እሷ ባን ለፎቶ ሹቶች አርጋችኋል? አዎ። በዋናውስ ታስተጥሉስ? እሱ ሰርዘናል። ብዙ ያውቃል። አዎ ኦልሬዲ አልቆ ነው። እኔ ግን አዲስ ዝም ብዬ እንደው ዊሽ አደርጋለሁ ማለት ነው። እሱማ እያሰብን ነው በራሳችን ፕሮዳክሽን አይደል? መሰለሽ ቆንጆ ታየችኝ ባንተ አይደል? አላት በሌለው አውቄ እኮ ነው። ሰርግ እኮ እንድሰርግ እኮ እናደርጋለን። እና የሩት አዲስ ነገርስ አይጎርም? እሱ ደግሞ ልክ እንጀምር ሲጀመር እዚህ መተን የመሴሾው እንግዳ ትሆናላችሁ። አዲሱ ስራ ሲመጣ በሚገባ በጣም ደስ ይላል። አይ እኔ እንደው ያው ስለ አዲሱ ነገር ትንሽ ላውራ ብዬ ነው እንጂ እንደው እስኪ ከውሃን ከስሩ ነገርን ከጥሩ ራስ ይጀምሩ ማለት ነው። የሆነች አንዲት ፎቶግራፈኛው እስኪ እናያት። መጀመሪያ ምንድን ናት ፎቶግራፍ? ልጅ ነበረች አታያትም አይደለ? ገና የኔን ሁለተኛ ልጅ አለች ሸዋን የምትባል እሷ ያን 6 ዓመት 7 ዓመት በፊት ነው እንደዛ ነገር። ምንድን ነው ይሄ? አብረን እየተማርን ነው ተማሪ እያለን ዩኒቲ ዩኒቨርሲቲ። እሺ በቃ ቀለበት አደረኩላት ዝም ብለን ለራሳችንም ኢንጌጅ ባለን ያኔ ነው በቃ እንደዚህ ሲሪየስ ያደረግነው ጉዳይ። ቀለበት አድርጌላት ነው የዚህን ጊዜ የመጀመሪያ ነው። ቀለበት ይደረግላት ነው እንዴ? ቤት ዝም ብለን ተማሪ ነን እኮ ራሴ ነኝ ሴታፑን የሰራሁት ያኔ። ትምህርት ቤት አይደለም ኖ ቤት ነው ተማሪ አንድ ላይ ነበር የምንማረው።
ኦኬ አይ ገብቶኛል። አይ እንትኑ አልጋው አንተ ቤት ነው? አዎ ቤት የኔ ክፍል ነው። አስበዋል ሰርቼው ያ እዛ ብር ትምህርት ቤት ስትል ዶርም ስለመሰለኝ አይ አይደለም። ያኔ ያው ተማሪ እንትን ስለነበር ከተማሪ ብር ላይ ቆጥበን ስለዚህ ቀለበትሽ ቀናት አለ። አሁን በድጋሚ ደግሞ በትክክል ደግሞ ያደረግነው ታይም አለ። ስለዚህ ኖርማል ጓደኝነትን ወደ ፍቅር ወይም ወደ ጋብቻ ከቀየሩ ጥንዶች መካከል አንዱ ናችሁ በኢትዮጵያ ውስጥ አይደል? እንካተታለን። ኖርማል ፍቅር ተጀምሮ ወደ ፍቅርና ወደ ጋብቻ እንዴት ነበር ሂደቱ? ማለት መጀመሪያ ትውውቁ የት ነበር? ትምህርት ቤት ነው? የመጀመሪያ ቀንስ እንዴት ነበር? የመጀመሪያውን ሞመንት አስራውራስ መጀመሪያ እያትሩት ከሴት ጓደኛዋ ጋር ተጣልታ አጉርፋን ያገኘኋት የሆነ ካፌ ኮንቴነር የሚባል ቤት አለ። እዛ ሆና ከፍቷት ነበር ያገኘኋት። ያኔ ተተዋውቅን። ክላስ ውስጥ ነው ያታል እንቀለቀላለን። አንድ ክላስ ነበራችሁ? እንዲህ ብለህ ታያለህ እንደዚህ? አይ እኔ ከኋላ ባክ ቤንቸር ነኝ፣ እሷ ከፊት ግን ያኔ አያት ነበር እና ከዛ ወራን ጓደኛው ነው በጣም ጭራሽ ሁለታችንም አይ ቲንክ እኔም እሷ አንተሳሰብም በሌላ ነገር ቤስት ፍሬንድ ሆነን ምናምን። ከዛ የእንትን ታይም ላይ ድጋሚ ማውራት ጀመርን። ከብሬክ በኋላ ነው መሰለኝ ብሬክ ላይ። ከዛ በተገናኘን ታይም ሁለታችንም ወደ ሳንነጋገር ተግባብተን ወደ ፍቅር ሄደን ማለት ነው። በዛው ቀጠለ። መለማመድ እኮ ጥሩ ነው። አሁን ጥሩ ስራ ሲይዘው ይሻላል። ድንገት ስለሆነ አይ በጓደኝነት እንትን እኮ አትደባበቅም ባህሪ ምናምን በጓደኝነት ወደ ፍቅር መቀየር ጥሩ ይመስለኛል። በተለይ ሴቶቹ ሽካም ብዙ ጊዜ ግን ያለ መሰለህ በወንድምነት በጓደኝነት ቀርባቸውና አይ እኔ አንተ እኮ ወንድሜ ነህ አላለችም። አልከተተችኝም። እኔም ፍቅራችሁ ያው ከቲክቶክ በፊት ነው አይደል? ወይስ በቲክቶክም አይደለም? አይደለም። ሌላ አንድ ፎቶግራፍ አይቼ ነበር። ይሄ እስቲ በሚነገራችሁ የት እንደሆነ ዙቃላ ነው። ዙቃላ አቦ ሄደን ነው አንድ ላይ ይሄ ተጋብታችኋል? አንድ ላይ ነበር። ይሄኛው አያቴ እዛ ዝቋላ ነው ያለው። ዝቋላ አቦ ገዳም ገብቷል እና እዛ እሱን ለመጠየቅ ስንሄድ የተነሳ ነው ፎቶ ነው። ፍቅር በኢትዮጵያ ውስጥ ፍቅር በጣም ደስ ያለ ፎቶግራፍ ነው። እና ያው የሱ እንትን ነው ይሄኛው የሱ ልብስ ነው። ይሄንን ነው የሚለብሰው እዛ ቤተክርስቲያን እና እሱን ለእኛም ሰጥቶ ነበር ያደርቡ ብሎ ስለሚያምር ያው አንድ ላይ ተነሳን። ቦታውም ልብሱም ያምር ነበር። ደስ ይላል በጣም። እኔ ገረመኝ ከፍቅር አሁን ፍቅረኛሞች ናችሁ፣ እንደገና ደግሞ ተጋብታችኋል። ከዛ ወደ ኮንተንት ክሬተር መቀየር አይከብድም ወይስ እንዴት ይገለጻል? አሁን ለምሳሌ ከኖርማል ጓደኝነት ወደ ፍቅር ብቻዋን አንድ ቪዲዮ ትሰራ ነበር ብቻዋን ሰው በፊት አዎ። እና አሳይታኝ እንደውም ገረመኝ። በጣም ጎበዝ የሆነችበት ቪዲዮ ነበር። አይ ቲንክ የቤኪ 4 ኪሎ የእሱን ቪዲዮ ይኸውልህ እዚህ ጋር ደም ተፈናጥሮ ምናምን የሚል ኮንተንት አለ። እሱን ሰርተዋለች እና ያኔ ቫይራል ነበር በታይሙ። ያኔ 6,000-7,000 ላይክ ቫይራል ነበር። ሶ እንጀምር ምናምን ብላ ከዛ ጀመረን እንደቀል። እኔ ስሰራው እሱ ታይም መውደድ ጀመርኩ ስራው እና ወደዛ መጣን እንጂ ያኔ ደግሞ ሲጀመር ለመዝናኛ ምናምን ነበር። እንደዚህ ማስታወቂያ ምንም ስራም የለም። አብራችሁ ያላችሁ ነው ይሄን ጀመርሽው አይደል? አዎ። ተደብቀሽ ነው ወይስ ነበር? አብረን ሳንኖር ነው። ሳትኖር ቤተሰቦች ጋር ቤተሰብ ጋር ያለሽ? አሃ። የመጀመሪያ ካፕል ቪዲዮ ሰራችሁ ገና ቤተሰብ ያለች ነው አብራችሁ ነው? አብረን። አይ ጥሩ ነው። እንደ ጋብቻ ላይ ሆኖ ራሱ ኮንተንት ክሬት ማድረግ እንደዚህ ማድረግ እኮ በጣም ትደነቁ ይገባል አይደል? ትደነቅ እሷ አሁን ስናደንቃታ። ስለዚህ ከዛ በኋላ እንዴት ነው ከጓደኝነት እየመጣ ወደ ቀለበት መጣ። ከዛ ሽምግልና፣ ሰርግ ምናምን ማድረግ አልተቻለም። አልተቻለም። ተደርጎ ነበረ።
የዛሬ አሁን እንዴት ነው የዛሬ ዓመት አካባቢ ያው ኤግዛክትሊ አንድ ቀን ቅዳሜ የቷ ሽምግልና ነው እሷ ነበር ላክ ልንልክ ኦልሬዲ ሽማግሌዎች ተዘጋጅቶ ነበረ። በመሀል ያው የኔና ታረፈችና ተሰረሰ በአንድ ቀን ውስጥ እና ሰርግ ማስጠላን ደስታተኛ ነፍሳቸውን በገነት ያኑር። አሜን። ብዙ ነገር ደስ አይልክ ነው። ከተነሳ አይቀር የእንትን አለ ምንድነው የሆነ ፕሮዳክት እኛ ላይ የምታውቁት ቄጤማ አለ ቄጤማ እና የእሷ እናት ነበረች ክሬቲቪቲ 10 ምናምን ዓመት ለቤቷ ትጠቀማለች። የእነሱ ፋብሪካ አለ። እዛ ፋብሪካ ላይ ለቤት እየወሰደች ለሆነ ነገር መስራት ክሬት ያደረገችው ነው። ማዘር ናቸው ቄጤማውን ቄጤማውን ሳንች ያመጣል። ለራሷ ነው ስትሰራው ለራሷ ለቤት ላይ ዩዝ ማለት ለመሸጥ አይደለም። ኦኬ ከዛ በኋላ ወደ ፋብሪካ ያደገው አይደለም። ፋብሪካ ነበር ግን ያው ፋብሪካ ውስጥ ነው ለራሷ የሰራችው። ከዛ አሁን እናንተ ወደ ስራ በዚህ እየሰራችሁ ነው አይደላችሁ? እኛ የሆነ ታይም ላይ ጓደኛዬ ነው ያማከረኝ እንደዚህ ይሁን ምናምን ሲለን ከዛ ማሚም አበረታታችን። ስሩት ሲያስተዋውቁት ተባለ። ከዛ ውጪ ነበር በፊት ሰው ውጪ ስቴል ለዘመዶች ምናምን ተወስዳለች ይወዱታል። ውጪ ነው ብቻ ሶኝ ያመጣ ነው ለውጪ ሀገር ሰው ነው ብለን። በጣም አሪፍ ነው። አሁን ወደ ቲክቶክ ስራችሁ ስመጣ የቲክቶክ ይዘታችሁ በምን ነው ላይ የሚያተኩሩ አብዛኛው? ይመልሻ አግዥ መድረኩ እሱ ተቋጥረዋ እንዴ ያለውራው ኮምባል የካፕል ኮንተንት ነው። ካፕል ኮንተንት እኔ ብቻ ነኝ ሚስቴን ያደረኩት በተመጣጠሩ ነበረታተለኝ። ምን ላይ ነው መጣ እንዴ? አንቺ ነሽ የጠነሰሽው እኮ ቲክቶክ ነው ካናዳ ማውራት ያለብኝ ያው የኛ ካፕል ኮንተንት የትዳር ላይፍ ስታይል ነው የምናሳየው። ያለንን ህይወት እናሳያቸዋለን። ከድሮም ያለንን ነበር የምናሳያቸው። ምን አደረገውን እና ኳስም የኳስ ኮንተንት አለ። ባይ ዘ ዌይ ድሮ ነው የጀመርነው ኳስ በጣም ቆይቷል። አሁን ትሬንድ ሆኗል። ሁሉም እያየ ቲክቶክ ላይ አሁን ትንሽ አስቸጋሪ ሆኖ እንትን ነው ይሄ ያንተ ኮንተንት የሚባል የለም። ስለ አንተ ከለር የሰው ከተመቸው ስለሚወስደው አንተንም ያመሳስልሃል። አይ አንዳንዱ ሰው ስለ ስፖርት ብቻ ያወራል፣ አንዳንዱ ስለ አመጋገብ ብቻ ያወራል። ላይፍ ስታይል እስከሆነ ድረስ እንትን ነው የዓለም ዋንጫ ስናይ ነው እኮ ስለ ጎንጭና ስለ ቦርጭ ነው የማወራው። እኔ ጉንጫምና ቦርጫም ስለሆነ አሪፍ ጸጋው። ከቲክቶካችሁ አንድ በጣም የወደድኩት ቪዲዮ ነው። እሺ ይሄ ምን ያህል ቪው ነበረው? ብዙ ነው። ምንድን ነው ይሄ? እስቲ ትንሽ አብራሩት። ወድጄዋለሁ በጣም። ይሄም የእሱ ሀሳብ ነው። እስቲ አብራሩ። ልደቷ ሆኖ የመጀመሪያ ልደቷን ስናከብር ምን እናርግ ምናምን አልኳት። ከዛ እናብላ ምናምን አለች። ከዛ ያኔ ዩኒቲ ያለን ስለነበር ገዝተን ምግብ ለልጆች ሰጠናቸው እና ደስ አለኝ። እኔም በጣም ደስ አለኝ። ካሁን በኋላ በቃ እንደዚህ እናከብራለን ብለን ወሰነ። ከዛ እያደገ ከምግብ መግዛት ያው እዚህ በሬ እያረደን አሁን እኛ ያየው 2 በሬ ነው እና በጣም ከባድ ነው ስንሰራ መስራቱ። ራሳችሁ መሰራችሁት? በእውነት ራሳችን አይመሰገንም። በጣም አሪፍ፣ በጣም ጥሩ ነው። ልደትን እኮ በዚህ በበጎ አድራጎት ስራ ማክበር። ከዚህ በኋላ ልደት አልነበረም።
ጀስት ነገሩ እኔ ግን የራሴ ልደት ለራሴ በጎ በማድረግ ነው የማከብረው። እንደዚህ እያልኩ ልደቴን አከብራለሁ። አሪፍ ነው። በጣም ደስ ይላል። ስለዚህ ቲክቶክ ላይ ማን ነው ክሬት የሚያደርገው ብዛት ሀሳቡ? ማን ነው? አብረን ነው ሁሉንም ግን አብዛኛው ነው ያው አይ ስራው ላይ እኔ እንዴት ነው እሷ ነበረች መጀመሪያና እድሉንም ስትሰጠኝ በልምድ መጣ እንጂ እሷም ጎበዝ ነች። እኔም ባሌለውበት ጊዜ እሷም በደንብ እንደ አንድ አይነት ከለር አድርጋ ነው የምትሰራው። የብቃት እንትን ችግር የለባት። ቲክቶክ ሲሰሩ የሚስቀው ማለት ነው የሚረብሹ አንቺ ሲመረብሽ ምን ያስቅሻል? እንትኑ ኮንተንቱ ነው እንደዛ ሳይሆን በቃ ለአንዳንድ ያህል ማስታወቂያ ሲሆን በብዛት እኔ ማስታወቂያውን ቶሎ ሰርቼ ለማስረከብ ነው ፍላጎት። እሷ ደግሞ እየተዝናናሽ ነው የምትሰራው። አንዳንዴ አልሰራም እንድትልኝ ትረብሻለች፣ ታኮርፋለች። ላይፋችን ስለሆነ ስራ እንዲመስልኝ አልፈልግም አይደለ? ብዙ አንቺ ላይፋችሁ ምናምን ላይፍ ስታይላችሁ ተቀርጾ ፖስት እንዲደረግ ፈልጋለሁ። ይሄኛው ስራ ይሆንብሻል። ስራ እንዲሆን አልፈልግም፣ ላይፋችን እንዲሆን እንፈልግ። ማስታወቂያ ሲሆን ስራ ስለሚሆን አልፈልግም። እኔን ማጥራኝ ምን ያህል ጊዜ ወስድባችኋል ቲክቶክ ሰው? ያ በ2 ሰዓት በ3 ሰዓትም ልናደርስ እንችላለን። ቪዲዮ እንደ ሰው urgency የራሳችሁ ኮንተንት ሰው እንደዛ ካሜራ እንደዚህ ቁጭ አድርገን ነገሮች አሉ። ጊዜያችን ስላሳለፍ የሚቀረጽበት ቀን ሙሉ ቁጭ ብሎ ካሜራ ሌላ ቪዲዮ ነኝ። እሺ ዛሬ ነው ዓለም ደስታችሁ፣ ዛሬ ነው ዓለም ደስታችሁ የሁለታችሁ የውብ ናቸው አበባ የውብ ናቸው አበባ ምንድን ነው እያበሸቀች ያለችው? የዩናይትድ ናሽናል ደጋፊ ነው። አንቺ አርሴናል፣ እሱ ማንቸስተር። ያው እሷ ጀስት ማንቸስተር ዩናይትድ መቆላመጥ የሌለበት ቲም ነው። ግን እኮ ማንቸ የተባለው ለዩናይትድ ነው ብዙ ጊዜ አይደል? አዎ ሲቲ ቲሙ ነው መቆላመጥ የለበትም። አርሴ ነው አርሴ አረ ባይ እና ጊዜ አርሴናል አሸንፈው ከዩናይትድ ጋር ጌም ነበርና ያው አሸንፋ ሲሸነፍ አክቹሊ የእሷ እንትን ነበረ ስትጀምረው ለምን እንደሆነ አላውቅም። ኳስ ሲሸነፍ ታናደኝ ነበር ምናምን ኳስ አልወድም ነበር። ከዛ አሁን ይኸው እንደምታያት ስለማናደድ ነው የጀመርኩት። ብሽሽቁ እንዴት ነው? በጣም ተበሻሽቃላችሁ። ብዙ ቪዲዮ ከቲክቶክ በፊት ነው ይሄንን የምናደርገውና ማንቸስተር ስለሚሸነፍ አሁን ላይ ደስ ይላል። አርሴናልም እኮ መሸነፍ ጀምሯል። አይ ይቻላል። አሁን የዳነችው ታማ ነበር። አሁን ላይ ደስ ይላል። ብሽሽቁ በጣም ደስ ይላል። ግን ብሽሽቁ አንዳንድ ጊዜ ወደ እንትና ያመራም ወደ ምር የምር ሲሆን ተኮራርፈን አውቃለሁ። የምር አያድርም። የኳስ አንድ ላይ ነው የምንተኛው ብንጣላ ግን እንትን ጎን ለጎን አይ በቃ አንተኛ የተሸነፈው ስለሚቃጠል እኔ ሌሊት ሙሉ አበሽቃለሁ አይደል? ደስ ይላል። ስለዚህ አንዳንዴ ወደ ምር ይሆናል ማለት ነው። አዎ የምር ነው። ምን አደዳደዱ እኮ ለታችሁ በጣም ስሜታዊ ደጋፊዎች ናቸው ማለት ነው። እሷን እንጃ ለምን እንደዚህ እንደሆነች እኔ ግራ እኔ ቆጨኛ ነኝ መፍቀዴ ነው። አርሰናል ከስተቷ ትማራለች ብዬ ነበር። ብዙ አመት ተቃጥላ አሁን ይኸው እኔ ሽንፈት አልወድም ነው። እንትንስ ኳስ ስትመለከቱስ በጣም ስሜታዊ ናችሁ ነው? አስገባው ስት ምናምን ትላላችሁ? እኔ በጣም ነኝ። እሱ በጣም ነው እሱ በጣም እሷ እንዴት ነው ሲሸነፍ ምን ነገር አንዷ በጣም ስሜታዊ ነበረች እግር ኳስ ስታይ ማለት ነው። አስገባው ያ ስት አስገባው ትላለች። ራሳቸው ማለት ነው በቦክስ እንደዚህ ይዛ ቲቪውን ልትመታው ነበር።
እንደዚህ አይነት አለ፣ እንደዚህ አይነት ተመልካቾች አሉ። እኔ እንትን ዕቃ ምናምን ልወረውር እችላለሁ፣ ግን ቲቪውን አልነኩም። በተለይ ክርስቲያኑ እየነበረ የክርስቲያኑ ታይም በጣም ስሜቴ ነበር። ያኔ መጥቶ በተለይ የመጀመሪያ ጌም ላይ ጎል ሲያገባ በቃ የምትፈልገው የምትጓጓለት ነገር የለም እና ደግሞ ዓለም ዋንጫ ሲወድቅ ፖርቹጋል በጣም ተሰምቶኝ ነበር። ሪል ላይፍ ነው ያለው የቲክቶኩና ቤት ውስጥ ያለው የኛ ካሜራ አስቀምጠን ነው የምንውለው እንጂ አንድ አይነት ነው። ከዚህ ወደ ነው ፓርቲ ነው እንትን ብለን እናስገባ። ያው ስንጣላ ማንም ሰው ሲጣላ በስተ ያ ብዙ ፍቅሩ ብቻ ሞክሬው ነበር የሆነ ቀን እኮ ተኮራርፈን ምናምን ልንቀርጽ፣ ግን ያው ተኮራርፈ ሲሆን ያው እሷም ስትናደድ እኔም ስናደድ ለሰው ለማሳየት ማለት ሰው ደግሞ በሌላ መንገድ ይተረጉማል። ሌላ እሱም ፖስት በሌላ መንገድ ተረጉም። ግን አብዛኛው ሳየው ግን ሪል ላይፋችሁ ነው ያለው። ኦፍኮርስ ከቲክቶክ በፊት የነበረን ህይወት ነው በቃ። ግን በጣም ያ ሁሉ አብዛኛው ከሆነ በጣም ታስቀኑ ጥንዶች ናቸው። እናመሰግናለን። ሞራል ያስፈልግ ግን ቤታችሁ አጠቃላይ አርት የሚሰራበትም ስለሆነ በጣም ደግሞ የሚገርመው እናንተ ጋር የቤታችሁ ውስጥ የውሻ ሽምግልና ተካሂዶ ነበር። ያኔ እንትን ነው በውሻ ማጥቃት የሚባል ማስጠቃት የሚባል ነገር አለ። በመጥፎ ሳይሆን ሴት ውሻ ካለች እንድትወልድ ማለት ነው። እንድትወልድ የጓደኛ ውሻ ምናምን መታ አብረው ታረጋቸዋለህ የሆነ ቀን። ከዛ ይወልዳሉ። ልጆቻቸው ውድ ስለሆኑ ያው ለሰዎች ይሸጣሉ ውሾቹ። እና ጀስት ያኔ የውሻ የሆነ ውሻ ምን ረሷቸው መጥተው ነበር እኛ ጋር ጀስት ውሻቸው ያምራልና አይ ዝም ብለንማ በቃ አንሰጥም ስንቀልድ በቃ እንቅረጸው ተባለ። ይሄን ነገር የእናንተ ሴት ውሻ ናት? የኛ ሴት ነች። እና ዝም ብዬ በክብር አልሰጥም በክብር ነው የምሰጠው አልክ። እኛ ጋር ሊቀመጥ ነው ግን በቃ ጀስት ሽማግሌ ይሁን አይነት ነው። ካረገዘችም እውቅና ይኖራቸው በዛውም ለቪዲዮ እንትን ብለን ነው። አሁን እንደዚህ አይነት ኮንተንቶች አንዳንዴ ያው ትሰራለህ። ይሄውን ኮንተንት ነው፣ በጣም አሪፍ ኮንተንት። ድራማዎች ናቸው፣ ድራማዎች ናቸው። ደስ የሚል ነው። በእውነት ደግሞ የውሻ ሽምግልና አካሂዳችኋል። ውሻችሁ በሽምግልና ሰጣችኋል። ወስደናል። ያጋር የተቀመጡት ተካትለው እንመለስ እስቲ እባክህ። አረፍ በሉና እናውራ። የመጣንበትን ጉዳይ ሳንጨርስ ጉዳይ ነው። ታዲያ እንደዚህ ያስቆማችሁ ጉዳይ ምንድን ነው? ልጃችሁን ፓብሎ ለልጃችን ስካይ ነበር። እንደሚታወቀው ልጃችን ስካይ የተመሰገነ ባህሪ ያለው ከሌላ ሴት ጋር ግንኙነት ኖሮት ማያውቅ ጨዋ ውሻችን እዚሁ አዲስ አበባ ተወልዶ ያደገ የራሱ መኖሪያ ያለው ቤተሰብ ጋር የሚኖር ጨዋ ልጅ። ያው የመጣችሁበትን ጉዳይ ሰምተናል። ታዲያ ልጃችንን በምንድን ነው የሚያስተዳድራት? የራሱ ገቢ ያለው የዶሮ እርባታ እርሻ አለው። ከዶሮ እርባታው ላይ ለቅምሻ ቢሆን በቃ መልስ እንግዲህ ከ3 ቀን በኋላ እንሰጣችኋል። ዛሬ ጉዳያችን ጨርሰናል። ያው አውጥተን አውርደን ተነጋግረንበታል። ልጃችሁን ስካይ ልጃችንን ፓብሎን አንድ ላቆ ያኖራል ብለን ስላሰብን ልጃችንን ለልጃችሁ ልንሰጥ ተስማምተናል። ለጥሎሽ እንዲሆን ይህን የንጽህና መጠበቂያ ሻምፖ ለልጃችሁ ፓብሎ አምጥቶላታል። ይህም አበባ ለእሷ ፍቅር መግለጫ። የፍቅር ምርጫዬ አንቺው ነሽ ልቤን መንፈሴን የገዛሽ። አይ ደስ ይላል በጣም። እኔም አንድ ወንድ ውሻ አለኝና ሽምግልና ልካለሁ። በጣም አንድ ድንግል ውሻ አለኝ ከቤት ወጥቶ የማያውቅ። የኛ በዙና ቤት ናቸው። ዘሩ ምንድን ነው? እኔ ዘሩን አላውቀውም ግን ውሻ ዘሩ ጥና። አረ ችግር የለም። የውጭ ብሪዶች አሁን ውሻ ላይ የተለያዩ ዘሮች አሉ። ህስኪ አለ ምን አለ። የኛ ህስኪ ነው የሚባለው፣ ሳይቤሪያን ህስኪ። አንድ ቃል ወጥቶ አያውቅም ከኛ ቤት በቃ። ስለዚህ እልካለሁ ሰሞኑን። ችግር የለም። ወርቀን ይሻላል ወርጣት ይሻላል። እስቲ ፍቃዷን ጠይቃት መጀመሪያ። እናስብህ። እስቲ አስቡና አንዲት ሴት ውሻ ፈልጉና ይዤ እመጣለሁ። አሁን ግን ያው እነነበ ቤት ነው ያለችው፣ እነሱ ፋብሪካ ነው ያለችው። ኧረ ውሻዋ 8 ሆኖብን ተዋልደው
እና በጣም ስለምንወዳቸው እዛ አድርገናቸዋል። ከሴቶቹ መረጡና ባል የሚፈልጉት ካሉ ይመጣሉ። አዎ እዛ ትልካለህ። ውሻዬ ሽምግልና ልካለሁ። በጣም አሪፍ ነው። ደስ የምትሉ ናችሁ። በጣም የሚገርመው ነገር ደግሞ የሰማሁት ገብርኤል ለሁለታችሁ በጣም ይለያል። እውነት ነው። ለገብርኤል ያላችሁ ፍቅር በጣም ከፍተኛ። ምንድን ነው ምክንያቱ? እኔ አሁን ሚካኤልን እወዳለሁ። የራሴ ምክንያት አለ። እኔ ሚካኤልን የምወድበት ያገባሁበት ቀን ነው። አዳም የተወለደው በ12 ነው እና የተዋወቅነው ራሱ 12 ነው። እንደዚህ እና በብዙ ጊዜ የምናደርገው ቤት ውስጥ የሆነ ትልቅ ነገር የምናደርገው በሚካኤል ቀን ነው እና የራሴ ምክንያት አለኝ። በጣም ልዩ ቦታ ይኖረኛል ማለት እና እናንተ ጋር ደግሞ ገብርኤል አለ። ምንድን ነው ምክንያቱ? ሁለታችንም ሳንገናኝ የራሳችን መጀመሪያም ገብርኤል ነው። የገብርኤል ቀን ነው ሁለታችንም እንወጣ። ከተገናኘም በፊትም እሳቸው እኔ በአመቱ ገብርኤል የተወለድኩት ሐምሌ 19። እውነትሽ ነው? እውነት። ዋው! ሐምሌ 19 ነበር ኢንተርቪው ማድረግ ያልነበረብኝ። ቤተሰቦቼም ደግሞ ገብርኤልን ይወዱታል። ቤተሰቦቼ ለገብርኤል ሁሌ ያበላሉ። ለሐምሌ 19 ከአደጋም ተርፈናል። እኔ ብዙ ጊዜ ገብርኤል ቀን ሁሌ 3-4 ተርፌያለሁ። እውነት በጣም ብዙ ጊዜ እና እሷም የገብርኤል ቀን ሄዳ ነው ጸልያ ምናምን የተገናኘን የነበረው በወሩ። ባለቤትን ያገኘሁበት በጣም ደስ አይልም? ገብርኤል እኮ አያል መልአክ። ያው ሐምሌ 19 አንድ አይነት ታቶ አለ። በጣም ደስ ይላል። ስለዚህ እኔም መሴሾ ለእናንተ የገብርኤል ፍቅር በጣም ለገብርኤል ያለች ፍቅር በጣም ስለሰማሁ አንድ ስጦታ አዘጋጃለሁ። አጨብጭቡ እንጂ ቤት ይወጣል። ያው ቤታችን ታስቀምጡት። ገብርኤል መልአክ ሁልጊዜ ከመካከላችሁ። ስለዚህ የገብርኤልና የሚካኤል ወዳጅ አሁን ቲክቶክ ይታወቃል። መንግስትም እግዚአብሔር ቲክቶክ እንደምሰራ ሌላ ምንድን ነው የምትሰሩት? ሌላ ስልክ ቤት አለን፣ ሂማን ሄር ቤት አለን፣ ጃር ቄጤማ አለ። ያው ስልክ አለ፣ ጃር ሞባይል። ኧረ እባክህ ጃር ሞባይል የሚባል ሩቲስ ጠጉር አለ። ከሁሉም ስራ በፊት የከፈትነው ጃር ሪል ስቴት ነበር። ሪል ስቴቱ ምን ደረሰ? እሱ ነገር አሁን ኦልሬዲ ያኔ አውጥተን ነበረ ለሰዎች ለመስራት እና በዛ መሀል ኦልሬዲ አንድ ሳይት ላይ ተጠናቀቀና ስሙን ግን ይፋ ማድረግ አልቻልንም። ቦታውን ለቤተሰብ ነበር ሰርተን እንትን ያለው። አሁን በአዲስ መልኩ ድጋሚ ለመምጣት ነው አለ። አሁን እስካሁን እየሰራንበት ነው፣ ግን ለህዝቡ ይፋ አድርገን ሳይሆን እዛው ባለን ኮኔክሽን ነው የምንሰራ ያለ ነው። ሞባይል ምንድን ነው የምታደርገው? መጠገን ነው? ሞባይል መሸጥ ነው። የተለያዩ ስልኮች አሉ። ስልኮች ያኛን እንደዚህ ያው ሌተስት እስከ 17 ፕሮ ማክስ ድረስ አለን። ሳምሰንጎችም አለ። ሁሉንም ስልኮች ነው የምንይዘው። እሺ የኔ እንትናት ኤልገንዶ ናት። አሪፍ ስልኮች ናቸው አምሻለሁ። ዩዝድም አዲስም ኤክስቼንጅም አለ። አሁን አንተ ከፍ ማድረግ ከፈለክ ጃር ሞባይል ቦሌ አለምነሽ ሱቃችን አጠገብላት ሩቲስ ጠጉርና ጃር ሞባይል የወንዶች የለም እንዴ? በትእዛዝ ታስመጣለህ። አመታዊ እየተመለጥን ላሉ ሰዎች ያው ጸጋ ነው እኮ ደፋ አድርገን አለ። አክቹሊ በእኔ ቁርጥ ልክ አለ እኮ በደንብ አለ። ዲስኮር ያገዛሉ። ያው ሰው ጋር አቲዝም የወንድ እንጂ
አለ ይሁን ፀጉር ቤቶች ላይ ራሳቸው የሚለጥፉት ወንዶች ፀጉር ቤቶች አሉ አይደል? አላውቅም ነበር። ሲጠቀማለሁ እናመጣለን። ለአንተ ብቻ እናመጣለን። እሺ ሌላው የሳር ጉዝጓዝ ነው። ቄጤማ እኔ እኮ ገዝቼ ምትቻለሁ። ኦኬ እስቲ ሞራሌ ለምን እነዚህ ምንጣፎች ናቸው የሚጎዘጎዘውን አጣሁት። አይገርም? የሚጎዘጎዘው አሁን ይሄ አዲስ ፕሮዳክታችን ነው። አዲስ ፕሮዳክት ነው። ምንድን ነው ይሄ? ይሄ አሁን ሰው ኮሜንት ስንጠይቅ ምናምን ያኛው የሚጎዘጎዘው እንትን እያለበት መሰብሰብ ሰለች አይጥለውም ደግሞ አይጥለውም። ስለዚህ የተያያዘ ነው። ይሄ ለቡና ነው። ያኛው እንዳለው ነው። ይሄ ለረከቦት ማስቀመጫ ቡና ላይ ለማንሳትም ቅርብ ነው። ሶስቱም አንድ አይነት ናቸው። ሶስቱም አንድ አይነት። ስለዚህ እዚህ ጀበናና ሲኒ ያደርጋለሁ። አማኒ ማንጀባ ጤና ጀበራ ካጀባ በዚህ አጋጣሚ እንትን የኔ ያንተን አይቼ ወደድኩታል። የወሎ እንደው እስቲ ከሄድኩኝ ጠይቀዋለሁ ብዬ ነው። አንጎራጉርት ነው። ይሄ ቄጠማ እኮ ተጎዝጉዞ ምርቃት ነው። በቃ ምርቃት አማኒ ማንጀባ ጤና ጀባ በረካ ጀባ ምናምን ማለት ግን እውነተኛ ቄጠማ ነው የሚመስለው አይደል? ከለሩን እዚሁ ነው እናንተ ጋር የምታመርቱት? ዋጋው ተመጣጣኝ ነው? ፌር ነው ዋጋው። መግዛት የሚፈልግ ያው ስልክ ቁጥር እናስቀምጥልሃለን። ኧረ እባክህ ቀለል ያለ ዋጋ ነው። ከቄጤማው ጋር ተመጣጣኝ ነው? አዎ ከሱ ያንሳል ዋጋው። ኧረ እባክህ በአንድ ቄጤማ ይሄን 3 መግዛት ይቻላል። አዎ ቄጤማ እየተወደደ እኮ ነው ያኛው ዋናው። አይ በጣም ነው ልናደንቃቸው ይገባል። ኧረ ሞራል በወጣትነታችሁ ራሱ እንደዚህ ማድረግ ጥሩ ነው። ስለዚህ ትዳራችሁ እንደዚህ ለምለም ያድርገው። አሜን አማን በሉ። አሜን። አዎ መረቋቸው እንጂ ትዳራቸው ይለምለም። በጣም አድንቄያቸዋለሁ። ይሄን ፈጠራ እናመሰግናለን። ጥሩ ነው። ገበያው ሰው ተጠቃሚነቱ ይጨምራል። ባይ ዘ ዌይ እኛ እንደዚህ ቄጤማ ብንዞር ደስ ይለናል። ብዙ ሀገር ገብቷል። ያልገባበት ሀገር የለም። እውነት ለመናገር ሰው እየለመደውም እኮ አሁን በቀላሉ ይሄን ሊጠቀም እዚህ ሀገር ሳይሆን ውጭ ሀገር በጣም እኛ ማናውቀው ሀገር ስም አሁን ተደውሎ እንደዚህ ሀበሾች አለን እዚህ አሁን ሱፐርማርኬት ያላቸው ምናምን ነው የሚወስዱት። ስለዚህ ቄጠማ ኤክስፖርተር ትሆናላችሁ። ሆነናል። አልሀበሻ ከኛ ትወስድ ነበር። ውጭም ያሉት ይሄ ነገር ይደግ። ለማንኛውም ያው ቤታችን ተጠቃሚ ሆናል። እኛ ደስ ይላል። እናመሰግናለን በጣም ማለት። ስለዚህ ሀብታም ሆናችኋል የሚባለው ነው። ግን የጤና ሀብት አለን እግዚአብሔር ይመስገን። ጤነኛ ነን። ቄጠማ ኤክስፖርት መደረግ ከተጀመረ ሀብታም ናችሁ። እኔ ከሀብታም ጋር ነው እያወራ ያሉት። አይ ጥሩ ነው አያያዛችሁ፣ ግን ሀብታም የሚያስብል ነው። ካልሆናችሁ ራሱ አንተን ሀብታሙ ብዬ ነው የምጠራህ ከዚህ በኋላ። ሀብታም አይሆናችሁ እንዲሆን ይመስላችኋል። ወደፊት ሀብታሞች ናቸው። አሁን ጤናና ሀብታም አላችሁ፣ ፍቅር አላችሁ። ፍቅር ያለው ጤንነት ያለው ሀብታም መልካም ሰውነት ያለው በሙሉ አሁን ሚሊዮነር ነው። በጣም በእውነት ያው ደግሞ ገንዘቡን ይጨምርላችኋል። ጤና ካለ ገንዘብ ይመጣል። ልክ ነው። በጣም አስተማሪ የሆኑ ወጣቶች ናቸው። ሞራል እንስጣቸው። ያው እንግዲህ አሁን ቀስ ብለን ደግሞ ልጅ እናመጣለን ማለት አዎ እናመጣለን። ፈጣሪ ያው ሰርግና ልጅ ኢንሲስት ያደረኩ ነው። እኛ ምንም ውለዱ አሜን አይደለ? ዘርታችሁ ቃሙ፣ አሜን። ወልዳችሁ ሳሙ፣ አሜን። ተገቢ ምርቃት ነው። በቃ እኔ አሁን ወሎ የኮኔ ኢንተርቪው የሚያደርገኝ አልቀርም። በዚህ ፍቅር በዚህ ስራ በጣም አሁን ባላችሁበት ሁኔታ ደግሞ አንተ ልጅ እረፍ ምናምን የምትሉት ያስፈልጋል። አሁን እኮ ኮሜንትን እኔም ቢብዬ ነው ማለት ጀምር። ያው እግዚአብሔር ሲፈቅድ ነው ነው ይፈቅዳል። ዲሲር እንግዲህ ፍቅር የሰጣቸው አምላክ ደግሞ ልጅ ይሰጣቸዋል አይደል? አሜን። ንፍሮ መረባ እያላችሁ ይሄን ምርቃት ድገሙ እያለች ነው። ንፍሮ መረባ ጤና ይስጣችሁ፣ ፍቅር ይስጣችሁ፣ ገንዘብ ይስጣችሁ፣ ልጅ ይስጣችሁ፣ በርከት ያለውን ልጆች የሚንጫጩት ልጆች ይስጣችሁ። ኤክስፖርቱ በዓለም ዳርቻ ይሁን። መቼ? አሁን
አሪፍ ነው። በጉራጌኛ መርቂያ እና የማንም ጥቃት ወስዱ ማን ያውቃል እኮ አሁን ትንሽ ያው ወደ ዳራችሁ ስመጣ ቤት ውስጥ ያለ ብዙ ነገሮች ይኖራሉ። ለምሳሌ ማን ነው ፈጥኖ የሚናደድ? እኔም እሱ ነው ሲዝን አሉ ባይዘው ወቅት አሉ። አሁን የሆነ ታይም ላይ እኔ ልናደድ እችላለሁ፣ የሆነ ሲዝን ላይ ደግሞ እሷ ልትናደድ ትችላለች። ግን እሱ ነው አብላጫ ይሁንላት በቃ። አሁንም ልትናደድ ግን ጆሲ እኔ ሰማው ጆሲ አኩራፊ ነው። አዎ የሆነ ጓደኛው ነው ጉርኛ አብራችሁ ነው አብረን ነው እናደደው። አኩራፊ ነህ አንተ። አይ ብዙም አይደል። ላምቦን ይሻለኛል ቤት ከምታቆርፈኝ አይደል? አይ ታቆርፋለህ አንዳንድ ጊዜ ምናምን ታቆርፋለህ አንዳንድ ጊዜ ልታሳምነኝ እሷ ናት አላከች ፀጉር እሰጣለሁ ብላ ትክክል ነኝ። ኧረ ተመስገን። እሺ ማን ነው ቀናተኛ? በምንድን ነው ብቻ የሚቀናው? እሱ ነው እውነት አንተስ? እሱ ይቀናል ብዙም በል ትንሽ አየህ ፍቅር ያስፈልጋል እኮ የሆነች ቅማ ዋናው የፍቅር መገለጫው አንዳንዴ ቅናት። ኧረ እሷም ትቀናለች። መጥፎ ነው ቅናት። ስትወጂ በጣም ስትወጂ የሆነ ነገር ከመውደድ ጋር አይደል? ካመንከው ለምን ትቀናለህ? የኔ ነው ስለኔ ስለሌላ ካመንካት ለምን ትቀናለህ? መሳሳት አይ መሳሳት እና ቅናት ይያያይ እግዚአብሔር እሱ ግን ትንሽ ይቀናል። እሺ ማን ነው ብዙ ጊዜ ስልኩን የሚይዝ ቤት? እሱ ኦኬ እኔ ትይዛለህ? በጣም ስልክ ያው እንይዛለን አብረን ከሆነን አንይዝም እንጂ ስራ ላይ ከሆነን ብዙ ስራ ስልክ ላይ ነው ያለው። ብዙ የተኮራረፉ ቤተሰቦች እያፈራን ነው። እኛማ ስራችን ስልካችን ላይ ነው። አይ እሷም ስልኳን ትይዛለች፣ እሱም ስልኩ ይዛል። አያወሩም። ስክሮል ነው የሚያደርጉት እነሱ ሲኮራ። እንደዛ አይደለም፣ ስራ ላይ ስንሆን ነው። እኛ ስራ ላይ ስንሆን ፊልም ምናምን ነው የምናየው አብረን። ፊልም ነው የምናየው። ፊልም ነው የምታዩት ወይ ፕሌይስቴሽን አለማመዳታለሁ። ቀጠቅጠዋለሁ ፕሌይስቴሽን አይደል? ስለዚህ በጋራ ነው እንጂ አንድም ስልክ የሚይዝ የለም። እንደዚሁ ኖርማሊ ዝም ብሎ። ኧረ ሲጀመር ስልክ ካስኩ ታው አስቀምጥ ነው። ማን ነው እንትንስ? ቦስ በምን ቤት ውስጥ እንደ ወንድ ነው ሁሌ መቼ ዛሬ እንትን ትእዛዝ የሚሰጥ ነው። እንደዛ ይላል። ማንን ነው ትእዛዝ የሚሰጠው? አንቺ ነው እንዴ? ባል በባል አኛ ግን እንደዛ የለብንም። እርስ በርስ ቦስ የለ ተከባብረን። እሺ ከሁለታችሁ ቀልድ የማይገባ ማለት እሱ እስካሁን ያልሳቀው ማለት ነው እንግዲህ እንዴ? እኔ አይደል የቀለድኩት ከቅድም ጀምሮ። በጣም ቀልድ የምትችይ ይመስላል። ዛሬ እንደው እሺ ማን ነው ብዙ ብር ነው ያጠፋው? ፀጉር ማለት ማን ነው ብዙ ብር ነው ያጠፋው? አብረን ነው። አይ አብረን አይደለም ዝም ብለን። አይ በፊት ይሆናል ሲንግል እያለማ እሱ ነው በደንብ። እሺ አሁን ግማሽ አብረን በደንብ እሱ አይደለም። እንደዛ ሳይሆን እሱ ነው የሚያጠፋ። ሌክዠሪ ነገር ይወዳል። ከዚህ በኋላ ይመከር እንዳያጠፋ። ይመከር። ለምሳሌ በትዳራችሁ በጣም ከፍተኛ የደስታ ጊዜ የሚባል የትኛው? ሁሌ አይገርም። ተነቀማመልስ ሁሌ ደስታ ነው። ግን በጣም ከፍተኛ ደስታ በጣም የተደሳችሁበት ቀን ሁሌ ምክንያቱም ከትላንት ማንነታችን ጋር ተላፍተን ስለመጣ ወደ ደስተኛ ነን። እና ነገሩ ቪዲዮቻችሁ የየዕለት ቪዲዮቻችሁ ያሳየናል። እውነት ያሳየናል። አይ በጣም ደስ ይላል። አርሰናል ሲሸነፍ ብቻ አርሰናል ማንቸስተር ሲሸነፍ ግን ሀዘኑ ይበዛል። ግን ምንድነው አርሰናል እኮ አይሸነፍም ያልኩ ሳይሆን ሞር ግን ማንቸስተር ስለሆነ የሚሸነፈው ብዙ ሀዘን ይበዛል። ማንቸስተር አንዴ ላውራ ስለዚህ ነገር ግን አንዴ ልንገርህ። እሱ ማንቸስተር
ቢያሸንፍ ነበረ። አርሰናል ደጋፊ ነው እኔ ለዛ ነው ማሰብ ጉቡን ያልኩት የሚያኮርፈው እሱ ነው። አይ ተነካክራቸው። አይ እኔማ ልነግርህ ስክሮል ብታደርግ አሁን እኛም ፔጅ እኔ ብቻ ነው ስጨፍር የምትይው። እስኪ ሆነ ሲዝን አይ አንድ ሰሞን ማንቼ ማሸነፍ ጀምሮ ነበረ። አሁን እየተሸነፈ እኮ ለዛ መርጠህ እኮ አርሰናል እንትን ያለው ነው የከፈትከው እኮ መርጠውም ብለህ እኮ አይ ከፍትልሃለሁ እኮ አይ አልፈልግም። ምንም የቆየ ቪዲዮ የና በላዛን የተፈገላው ተበቅበቅ ያለ የለም ከኋላው የጣናው ሞገድ ያጼዎቹ አርማ አለው ሰውና የፍቅርን ሸማ ተራራ ሚኒት የሚያንቀጠቅጥ ኢትዮጵያዊ ነው እጁን የማይሰጥ ተረመሰ ጨሰ ጎዳናው ታያገሰ ጎጄ ሳተነው። እስቲ አሁን እንደው አጠቃላይ ወደ መጨረሻው አካባቢ እንግዲህ ምን አይነት ባል ነው ምን አይነት ሚስት ነው የሚባል ጥያቄ አለ። እንግዲህ የተለመደ ጥያቄ ምን አይነት ባል ነው? ጆስ ቆንጆ ባል ቆንጆማ መንግስት ባል ነው። ፊት ለፊት እኮ ይታያል። ባል ነው ባል ነው ባል ነው ድምፅህን እወደዋለሁ እኔ እኮ አንድ እስኪ ስጨር የሆነ ነገር እስኪ ጋብዘህ። አይ እውነት አንድ እኔ አልመልስም ከአሁን በኋላ ትንሽ ዝፈንልህ የእኛ ቆየና ከአንተ ከራስህ አንተ አሁን ለእሷ የምትዘፍነው ይመስለኝ ማለት ነው። እሺ እጥፍ ይሆናል ደስታዬ ተደስተሽልኝ ሳይ ይሄ እኮ ነው ፍላጎቴ ስኖር በዚህች ዓለም ላይ አላጥፈውም ይሄን ቃሌን እመኝብኝ አከብርሃለሁ ሁሌ አብሬሽ እኖራለሁ። እንደዛ ቢል ነው ግለጽ አንተ። እሷስ ባለፈው ማን ነበር ያለው? አንድ ጀግና ጉራጌ ያስፈልግሃል ያለው። ለእኔ ቤቢ በጣም ቆንጆ ነች እንደምታያት፣ መልኳንም ወደዋለሁ፣ እሷንም በጣም ነው የምወዳት። ሰፖርት ታደርግሃለች። በቃ ሚስት ነች አይደል? ባልና ሚስት። አይ እናንተ ወይ ባልና ሚስቱ አይለይም። በጣም ካላችሁ በጣም ቅርብ ናት አይደል? እኔ እምላታለሁ አንዳንዴ ወንድም ናት ሆነ እንዴ ነው እንዳለ በጣም እንትን ነው ኢንቲሜሲያችሁ በጣም ይገርማል። እና ፍቅርሽን አገለጽኩት ግለጽልኝ አይደለም ገለጽኩለት እኮ እኔ ያየ ታሽኮ ነው። እስቲ ባንድ ቃል ግለጽ። አዎ ግጥም ትችላለህ ምናምን አሉኝ። እስቲ በፍቅርን በግጥም ግለጽ ላስት። ያው እኔ ከምለው ደግሞ እስቲ በቪዲዮ ሞር ይባል አንዴ ስለቻታ ደጋግሜ ስለው። ስለዚህ ቪዲዮን ተካተን እንመለስ። እሺ ወንድ ይፍራሽ፣ አዎ ወንዱ ይፍራሽ፣ አዳም አይመኝሽ፣ ወጥቶ የወረደው ሁሉ ይገላምጥሽ፣ ፀሐይዋ ታጥቁርሽ፣ መልክሽን ታጠልሸው፣ ሁኚ መልከጥፉ ወንዱ የሚፈራው፣ እግርሽም ይንሻፈፍ እንደረኛ ወንጭፍ፣ ወገብሽ ላይ ያለው ፀጉርሽ ሳይቀር ይርገፍ። ለምን ይመስልሻል ምኞቴ የከፋው? አንቺን ላለመስጠት ሰስቼ እኮ ነው። ስስታም ይለኛል፣ አዎ ስስታም ነኝ፣ ያውም ክፉ ሆዳም፣ አንቺን ላለመስጠት ክፉሽን የማልም። ጸሎቴ የሆነው ለኔ ብቻ ታይ፣ ወንዱ እስኪፈራሽ ጠልሽተሽ ተገኚ። ዳሩ አንቺ ምን ባደረግሽ ይህ ሁላ ጸፋ፣ አንቺን የተመኘሽ ከምድረገጽ ይጥፋ። አወይ የኔ ክፋት የኃጢአቴ መብዛት፣ ዳርልኝ ያለኝን ስንቱን አጋደምኩት። ሰይጣን ተጠናውቶኝ አይደለም ጨክኔ፣ እግዜሩ ሲሰራት ካጥንቱ ከጎኔ፣ እንዳላካፍላት አስምሎኛል ያን አላካፍላት። በቃ እንግዲህ በመጨረሻ ለተመሳሳይ ጥንዶች ምን ምክር ትሰጣላችሁ? አብሮ መስራት፣ ወንድምና ባልና ሚስት መቀጠል ላይ እናንተ ጋር ይታያልና ምን ትመክራላችሁ? ምከሯቸው ስለሚገናኙ በቀጣይ እናንተ ጋር ጥንድ ለሚሆኑ ለሚያገቡ ለተጋቡት እስቲ እሳቸው ይንከሩ። ራሳችሁን ብቻ ስሙ፣ ማንንም እንዳትሰሙ፣ ማንንም እንዳትሰሙ፣ ራሳችሁን ብቻ ስሙ፣ ራሳችሁን ብቻ ስሙ። ግን ባልና ሚስት ተሰማሙ፣ ባልና ሚስት ተሰማሙ።
ስትሬንጀር አታስገቡ። ሌላ ባዕድ ነገር ንፋስ አይግባ። እራሳችሁን ብቻ እርስ በርስ አጠር ያለች ቃል በጫለች ምክር ናት። መነጋገር አለባቸው እና ደግሞ እንደ ትዳር ያው የሚፈተን ነገር የለም በዚህ ምድር ላይ በእውነት ነው የምንልህ። የእኛም ብቻ ሳይሆን ሁሉንም ስናይ እያደገን ስነው ያገባ ሰው ነው እንዳላችን ያለውና ትዳር በቃ ይፈተናል። ሴጣን የሚወደው ትዳር ነው ትልቁ የማይወደው ነገር። እግዚአብሔር የሚወደው ደግሞ ትዳር ነው። ለዛ መፈተኑ አይቀርም እና አሁን ሰው የሚቸገረው ምንድነው የሌላውን አይቶ የሱም አይፈተን ይመስለዋል። ሁሉም ትዳር ይፈተናል። ፈተናውን ስታልፍ ነው እያማረ እየጣፈጠ የሚሄደው። ፈተና ከወደቅክ ደግሞ ትዳር ይፈርሳል ማለት ነው። ስለዚህ ሰይጣንን በቦክስ ያስፈልጋል። ሚክስድ ማርሻል አርት ያስፈልገዋል። ሰይጣን በጠረባና በቦክስ ያስፈልገዋል። ስለዚህ ባለትዳሮች ወይም ሊጋቡ የሚፈልጉ ጥንዶች ሰይጣንን በቦክስ መተው ትዳራቸውን ማስቀጠልና መቀጠል። ያው አንዴ ብቻ አይደለም ሰው የሚፈተን እና የምትወደውን ሰው ማግባት ያለብህ ገብቷል። ለዛ ነው እሱ ነው የምንመክረው። የምትወዱትን ሰው አግቡ። ጓደኛም የሚሆናችሁ ሚስት ብቻ ሳይሆን ጓደኛም እህትም፣ ሁሉን ነገር የሚሆናችሁ አይነት ሰው አግቡ። ወንዶች እህትም ሚስትም እናትም የሚሆን ሴት ይምረጡ። ምክንያቱም ወንድምም ጓደኛም ትሆናለች። ግን ሴቶችም ደግሞ ባልም ወንድምም አባትም የሚሆን ይምረጡ። በጣም ደስ ይላል። ጥሪዬን አክብራችሁ እዚህ ስቱዲዮ ስለመጣችሁ በጣም አመሰግናለሁ። ያሰባችሁ ሁሉ ይሳካ። በጣም ጥሩ መንገድ ላይ ነው ያላችሁት። ሪል ስቴቱም ይሳካል። ቄጤማውን በመላው ዓለም ይደረሳል። አሜን። ተነበይኩኝ። ይደረሳል። ፕሮዳክሽናችን እንደሚያምሩበት ይጠበቃል አይደል? ሞባይሉም ይደረሳል በመላ ዓለም በገጠሪቷ ኢትዮጵያ ይሳካል። ሰርግም ፕሮዳክሽንም እንደዚህ እንደ አባይ አሪፍ ቀረጻ የሚያገቡ ካሉ ይቀረጹ። ድጋሚ የሚያገቡትም ድጋሚ ሚስታቸው ራሳቸው ሚስት በድጋሚ መሞሸር የሚፈልጉም ሌላም ትልቅ ስራ እየመጣ ነው። እሱም ደግሞ ይዘንላችሁ ነው። የሩት ሚስጥር ነው። ሌላ ጊዜ አንድ ወር ከዚህ በኋላ አንድ ወር እስቲ ገምቱና እስቲ ገምት ምን ይመስላል? እኔ እንጃ። በፊልም መች ይመስለኛል። አይ እሺ፣ በክትፎ አይ ክትፎ በክፍቻ በጣም ቆንጆ ክትፎ ሰና ብለውኛል። አዎ በጣም ምንም ሰሪ ነች። ሩት ክትፎ ቤት ቢከፈት ጃር ክትፎ ሰይም ይሆናል። በቃ ይሆናል። ደስ ይለኛል። እንጠራሃል። አይ ክትፎ ቤት የሚከፈት ይከፈታል። ከፍተን እንጠራሃል። ናይስ። በጣም አሪፍ። ሁሉ ነገር ያቀዳችሁት የሚሳካ አይነት አቺቨብል ነው። ይሳካል። አሜን። ፍቅር ካለ ጤና ካለ ዋናውን ጤና ነው ለሰው ልጅ። በመጨረሻ ፕሮግራሜን አጠቃልያል። ያቀርታ አልተጠናቀኩም። ያንቺ ምርቃት ይቀራል። ስንት ልጅ አለ? ጋዜጠኛ 3 ልጆች አሉ። እሺ እኔ ትንሽ ልመረቅ ከነ እሺ ኬር ነው የምትለው? ኬር ከዛ መጨረሻ ላይ ይሁን ኬር ብለህ እጅን ትስማለህ። እሺ ኢንተርናሽናል ጋዜጠኛ ኬር ውለድ ልጆች የተማሩ ትልቅ ቦታ ይደረሱልህ። ይሁን ኢንተርናሽናል በዓለም አቀፍ ሁኔታው ሌትናይት ሾው ይሁን። በጣም አመሰግናለሁ። አሪፍ ቆይታ ነው ያደረግነው። በጣም ደስ የምትሉ እንዶች ናችሁ። ፍቅራችሁ እግዚአብሔር ባርክላችሁ። ቅዱስ ገብርኤል መካከላችሁ ሁልጊዜ ይገኝ። በክብር ይሸኛቸዋል።